ህይወት የምንሰቃየው መጥፎ ሰው ስለሆነ ሳይሆን መቼ ጥሩ መሆን ማቆም እንዳለብን ስለማናቅ ነው። ደንበር የሌለው ደግነት ራስን እንድትክድ ያደርጋል። የብሩኬ ዛሬው መልእክት እንግዲህ እንደሰማችሁት ነውና ዛሬ እንግዲህ የወንዶችም ቀን ነው መሰለኝ። የወንዶች እንኳን ለወንዶች ቀን አደረሳችሁ ጀግና ጓደኞቼ ምናምን ብሎ አስተላልፏልና እንግዲህ ወንድሞቼ እንኳን አደረሳችሁ። እኔ አላቅም ነበር በነገራችን ላይ የወንዶች ቀን ይሁን የምን ቀን፣ እኔ የሴቶች ቀን የወንዶች ቀን የሚባለውን ነገር አላቀውም መቼ እንደሆነ ምናምን ማለት ነውና በዚሁ አጋጣሚ ያው ትሰሙት ይሆናል ወንድሞቼ እንኳን አደረሳችሁ ለወንዶች ቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ በዝዝት ይበልልኝ። ዛሬ እንግዲህ በወሳኝ መልእክት መጥተዋል። ብሩኬ እንግዲህ ደግነት ዋጋ እንደሚያስከፍል፣ ከልክ ያለፈ ደግነት ዋጋ እንደሚያስከፍል ነግሮናልና በህይወትህ የምትሰቃየው ደግነት ከልክ ያለፈ ደግነት ስታበዙ ነውና ራሳችሁን እንድትጠሉም የሚያረጋችሁ ነገር ይኖራል። ያኔ በሰዓቱ መሆን አለበት ምናምን ብላችሁ ያደረጋችሁት ነገር የሆነ ሰዓት ላይ በቃ ዋጋ ሊያስከፍላችሁ ይችላል። ከልክ ያለፈ ደግነት፣ ከልክ ያለፈ ጥሩነት፣ ከልክ ያለፈ የዋህነት፣ ሁሉም ነገር ከልክ ካለፈ ጎጂ ነው እና በነገራችን ላይ የሆነ ሰዓት ላይ ሀይሚዬ ተናግራ ነበረ። ብሩኬ የሆነ የዋህነት ያበዛል። በቃ አለ አይደለ፣ እንዴት ነው ለራሱ የማይሆን አይነት ሰው የለም። በቃ ለሰዎች ከራሱ በላይ ለሰዎች የሚጨነቅ አይነት ሰው ነበረ በፊት ማለት ነው እና አሁን ላይ ትንሽ ያን ነገሮችን እየቀነሰ የመጣ ይመስለኛል። እና ግን ከዚህ በፊት እሱ ነገር እንደሚያናዳት ብሩኬም ተናግሮ ነበረ፣ ሀይሚዬም ተናግራ ነበር እና ብዙ ጊዜ ለራሱ አያስብም፣ ለሰዎች ነው በቃ ብዙ ጊዜ እንትን የሚለው የሚያስበው የሚጨነቀው ምናምን እና ለራሱ አያስብም እና የዋህነት በጣም አለበት እና እሱ ነገሩ በጣም ያናድደኛል። እና እንደውም ለሱ ይመስለኛል የነገረችው ኢንተርቪው ላይ ለሱም ተናግራለች፣ ሌላም ቦታ ተናግራለች ምናምን ማለት ነው እና ካስታወሳችሁ እና የዋህነት በጣም ስለሚበዛና የሆነ ራስህን እንትን ብለክ ለሰዎች የምታደርገው ነገር ስለሚበዛ እሱ ነገር ያናደኛል አንተን ስለሚጎዳህ ምናምን ነገር ብላ የሆነ ታይም ላይ ኢንተርቪው ምናምን የመጀመሪያቸው ቃለ ምልልስ ምናምን ያደረጉ ሰዓት ተናግረው ነበረ ማለት ነው እና ብሩኬም ደግሞ ሀይሚ የምትናደድብኝ በቃ የሆነ የዋህነት ስለማበዛ ሰው ምናምን የሆነ ማመን ምናምን ነገር አለ አይደለ? እንደዛ ነገር እንትን ስል በዚህ ነገር በጣም ትናደድብኛለሽ ምናምን እና አሁን ግን እያስተካከልኩኝ ነው ምናምን እያለ ነበረ የሆነ ታይም ላይ ሚፍታህ የጠየቀው ሰዓት ይሁን ብቻ የሆነ ሰዓት ላይ እንደዛ ብሏል። እና ውዶችዬ የዋህነት ደግነት ጥሩ ነው፣ ግን ሲበዛ ይጎዳል። እና ደግሞ ምንም ነገር ስናደርግ መጀመሪያ ራሳችንን አስቀድመን መሆን አለበት። ገባችኋ? የሆነ አለ አይደል? ራሳችንን ሳንሆን እንዴት ነው ለራሳችን ሳንሆን ራሳችንን ትተን ለሰዎች ብቻ መኖር የለብንም። ቅድሚያ ራሳችንን መሆን አለብን፣ ለራሳችን መሆን አለብን ማለት ለራሳችን ጊዜ መስጠት፣ ለራሳችን የሚያስፈልገንን ነገር ቅድሚያ ማድረግ፣ ከዛ ነው ወደ ሌላ የምንሄደው፣ ወደ ሌላ ሰው የምንሄደው ምናምን። ለራስ ሲቆርሱ አያሳንሱ ነው የሚባለው። ከራስ በላይ ንፋስ ይባላል። ብዙ አባባሎች አሉ በራስ ማለት ነው እና መጀመሪያ ራሳችንን ማስቀደም አለብን። ምንም ይሁን ምንም መጀመሪያ ራሳችንን ማስቀደም አለብን። ምክንያቱም ሰው በቃ የሆነ ታይም ላይ መቼም የማይቀየረው ፈጣሪ ነው ብሎ ፖስቶ ነበር ከዚህ በፊት እና መቼም የማይቀየረው መቼም እንትን የማይለው ፈጣሪ ነው። የሰው ልጅ የተለያየ ባህሪ ያለን፣ ግን እንደዚህ በእንቱን የጸና አሪፍ መልካም ሰው አለ። ግን ደግሞ ያው ያን ከስንት አንድ ነው ምናምን እና ምንም ይሁን ምንም ግን ራስን ማስቀደምን የመሰለ ነገር የለም። ምክንያቱም ሰው ምንም ነገር ቢደረግለት የሆነ ነገር እንትን ማለቱ አይቀርም። የሆነ ታይም ላይ ያን ነገር እንዳልነበር መርሳቱ አይቀርም ምናምን እና ሰው ወረተኛ ነው፣ ተለዋዋጭ ነው ምናምን ነገር
የማይቀየረው ጊዜ የማይሽረው ፈጣሪ ብቻ ነውና ለሁሉም ነገር ግን ራሳችንን አስቀድመን መሆን አለበት ምንም ነገር ስናደርግ ማለት ነው። ኢቭን ለምንወዳቸው ሰው ለሁሉም ነገር ስናደርግ ራሳችንን መጀመሪያ እንትን ብለን ከዛ ነው ለሰዎች ደስታ እንትን ማለት ያለብን ማለት ነውና ሁሉም ነገር በልክ ሲሆን ጥሩ ነው። የዋህነታችን ሰዎች የዋህነታችንን ደግነታችንን እንኳን አንዳንዴ ይጠቀሙብናል እኮ እስኪ ይሄ ሰው በጣም መልካም ሰው ነው የዋህ ነው ምናምን ብለው የሚያዝን ሰው ከስንት አንድ ነው ያለው። ብዙ ጊዜ በተለይ በዚህ ሰዓት ሰው የዋህነታችሁን ደግነታችሁን ካየ በዛ ደካማ ጎናችሁ ይገባና እናንተን መጉዳት እናንተን መጠቀሚያ ለማድረግ ነው የሚፈልገው። ገባችኋል? ስለዚህ ቅድሚያ ለራስ መስጠት ግድ ነው ማለት ነውና ሁሉም ነገር ከልክ ሲያልፍ ስለሚጎዳ ሁሉም ነገር በልክ ቢሆን ነው አሪፍ የሚሆነው ማለት ነውና ውዶችዬ ያው ለየዋህ ሰው ለደግ ሰው መቼም ፈጣሪ የሆነ ሰዓት ላይ ይክሰዋል። ግን ደግሞ ያ ሰው ደግሞ እየተማረ መሄድ አለበት። ነገሮችን በልክ እያደረገ ለራሱ እንትን እያለ መሄድ አለበት። ገባችኋል? እና ውዶችዬ ሁሉ ነገር በልክ ማድረግ አለብን ነው ዋናው መልእክት። እና ትናንትና እንግዲህ ቅመሜና ብሩኬ ደስ የሚል ጊዜ አሳልፈው እኛንም በጣም ደስ ብሎን ምናምን በቃ የትናንትናው ደስታ እስካሁን አልበረደልኝም ነው የምላችሁ። ትናንትና ወይኔ ብስሚላ በጣም ነው ስክር ያልኩት እኔ እንጃ ወላሂ። እና ኢቭን የማይከታተሏቸው ጓደኞቼ የኔ ጓደኞች ራሱ እንኳን ደስ ያለሽ ምናምን እያሉ በጣም ስለምወዳቸው ስለሚያውቁ እንጃ በጣም ነው ደስ ያለኝ ማለት ነው። እና ቲክቶኩም ዩቲዩብም ደምቆ ነበረ። ሁሉም ነገር እኮ ነው የሚያምርባቸው። የምሬ ነው ጨረቃዎቻችን ሁሉም ነገር ነው የሚያምርባቸው እና ድምቅ ብለው አሪፍ ጊዜ አሳልፈው ነበረ እና እንኳን እነሱ እኛ የማንረሳው ጊዜ ነው። እንግዲህ የመጀመሪያው የማረሳው ከጨረቃዎቼ የማረሳው ቀን የመጀመሪያው ይሄ ነው። አንደኛው የመጀመሪያው እንትን የተዋወቁ ሰዓት ሀብል አንገቷ ላይ ያደረገላት ሰዓት የዛኔ አረሳውም ያንን ማለት ነው። ከዛ ደግሞ ይሄ ቀን አይረሳም። ሶስተኛ ደግሞ ያው መጪው ነው የማይረሱ ቀናቶች እነዚህ ናቸውና ኢቭን ራሱ ሀይሚዬ ብትጠየቅ እንደዚህ ነው የምትመልሰው ብዬ አስባለሁኝ። ማለት በብሩኬና ባንቺ መሀል የማትረሹ አሪፍ ቀናቶች ብትባል ብዙ ልዘረዘር ትችላለች፣ ግን እንደ ዋነኝነት ታነሳለች ብዬ የማስበው እነዚህ ነውና ብቻ ያው ያ የራሷ እንትን ነው። ግን እንደኔ የምር እንደ አንድ ኦዲየንስ በቃ በጣም አሪፍ ጊዜ ደስ ብሎኝ ምናምን እንትን ያልኩት ቪዲዮ ምናምን ብቻ የማረሳቸው በጣም ወሳኝ ቪዲዮዎች እነዚህ ናቸው ማለት ነውና ፈጣሪ የሰው ልጅ መጀመሪያው ብቻ ሳይሆን መጨረሻው ሲያምር ነውና መጨረሻውን ያሳምርላችሁ። አላህ መጨረሻችሁን ያሳምርላችሁ የኛ ጨረቃዎች ድምቀቶቼ። ካለፈው ብዙ ነገር ተምራችሁ ያለውን ነገር ክፍተታችሁን እያንዳንዳችሁ ያለባችሁን ችግር ቀርፋችሁ በንግግር ነገሮችን በጭቅጭቅ ሳይሆን በንግግር እየፈታችሁ ምናምን ተግባብታችሁ በጣም አሪፍ ጊዜ 4 ልጆች ተወልደው እንደምናይ ተስፋ አድርጋለሁኝ። አብራችሁ አርጁ ነው የምላችሁና ብቻ ቃል የለኝም። ብሩኬም የተግባር ሰው በቃ እኔ ቃል የለኝም ላንተ። ፈጣሪ እድሜና ጤና ይስጥክ ጨምሮ ጨማምሮ ስኬት በስኬት ያድርግ ብያለሁ ትላንትናና ያው እንግዲህ ምርቃት በምርቃት ሆናችኋል። ቅመምዬም ይገባታል የኛ ጀግና የኛ እንቁ ሴት ምንም ነገር የማያታልላት በዚህ ወጣትነቷ ሴትነቷን ክብሯን አስከብራ በቃ አለ አይደለ ላመነችበት ነገር ወደ ኋላ የማትል ጎበዝ ለብዙ ሴት አርአያ የምትሆን ሴት ነችና ልጅ ነች እና የኔ ቆንጆ ሀይሚዬ ይገባታል። እና መልካም ሁሉ ለናንተ ይሁን፣ ለናንተ ያደርገው መልካም ሁሉ ማለት ነው። መልካም ነገሮች ሁሉ ለናንተ ይሁን እና በጣም ደስ ብሎኛል። ሌላው ያው ትላንትና እንግዲህ ኢንስታግራም ላይ ሀይሚዬ እንትን ቀለበቱ ምናምን እንትን እያለች ነበርና በጣም ደስ ይላል። ጣቶቿም ያምራሉ። ቀለበቱ ላይ ገጭ ሲል ደግሞ ቀለበቱ ከጣቶቿ ላይ እንዴት እንደሚያምር በጣም ነው የሚያምረው። መስቀል ያለበት ነው ምናምን ብቻ ምርጫው ደግሞ የሌለ ነው በቃ እና ብቻ ቃል የለኝም። በጣም ነው ደስ ያለኝ እና ውዶችዬ ያው ብሩኬም ከዚህ በፊት ብዙ ሰዎች አንዳንድ መጥፎ ሰዎች አለ አይደለ የሱ ውድቀት የሱን እንትን የሚፈልጉ ባለማወቅም ዝም ብለው ምናምን የሌለውን ስም እየሰጡ ምናምን ብዙ ነገር እየተባለ ነበረ እና
ውዶቼ በህይወታችሁ አትችሉም የተባላችሁትን ነገር ችላችሁ አድርጋችሁ እንደማሳየት የሚያስደስት ነገር የለም። እና ብዙ ሰው ብሩኬን በሆነ የምንረዳ ታረድተ ነው እስከዛሬም ድረስ እየተከራከርንለት ይሆናል አይደለ? እንዴት ነው ሁለታቸው እንዳይለያዩ ብዙ ነገር ስንል ነበረ። ፕራንክም ሲሰሩ ምን ሲሉ የሆነ በቃ ለሱ ኔጌቲቭ ነገር እንትን የሚሉ ሰዎችን ከስር እየተናገርን እየተሰደብን ምናምን ቆይተናል፣ ከኦዲየንስም ጭምር ማለት ነው። እና በጣም ይህ መልካምነቱን ይህን በቃ እንዲህ አይታችሁ የምትረዱት አይነት ሰው ስለሆነ ነገረ ስራውን ደግሞ እየተከታተል ነው የመጣ ነው። ሰዎች ደግሞ ስለሚታወቅ አንዳንዶቹም አቀውም እኮ እያወቁም የሚያጠፉ አሉ። የእሱን ማንነት እንደማያደርገው መጥፎ ነገር እንደሌለበት ሰውን መጉዳት እንደማይፈልግ አይነት እያወቁ ራሱ የሆነ እንትን የሚሉ አሉ፣ ለብሽሽቅ ለምናምን ብለው ሁሉ ማለት ነው። እና በጣም ይገርመኛል አንዳንዴ። እና በተግባር አሳይቷቸዋል። ብዙ ሰው አፉን አዘግቷል። በቃ ለሱ መጥፎ አመለካከት ያላቸውን ሰዎች ራሱ ጥሩ አመለካከት እንዲኖራቸው አድርጓል። የምሬን ነው። እና ጀግና ነክ፣ የተግባር ሰው ነክ። እኔ እንጃ አላቅም። በራሱ የሚተማመን ሰው በጣም ነው የሚያስደስተኝ። ማለት በቃ በራሱ በምርጫው በሚያደርገው ነገር ሁሉ ራሱን የሆነ ሰው በጣም ነው የሚያስደስተው። እና ሀይሚዬም የሴቶች ተምሳሌት ነች፣ ብሩኬም የወንዶች ተምሳሌት ነው። እና ከእነሱ ተማሩ። ለማንኛውም ፍቅራችሁ፣ ሰላማችሁ ብዝዝት ይበልልን። መልካም ቀን ይሆንላችሁ ውዶችዬ። ባይ ባይ።